ፈረንሳዊው ኢንተርናሽናል ማይክል ኦሊሴ ከዓለም ዋንጫው በኋላ ወደ ሪያል ማድሪድ የሚዘዋወርበት እድል ሰፊ መሆኑ እየተነገረ ይገኛል። ተጫዋቹ አሁን ላይ ትኩረት ማድረግ የሚፈልገው ፈረንሳይን በዓለም ዋንጫ ስኬታማ ማድረግ ላይ ነው። ከዛ በኋላ አዲስ ነገር መኖሩ አይቀርም ሲል የፈረንሳዩ ለኪፕ መረጃን አጋርቷል። ኦሊሴ በፓላስ እያለ ለጓደኞቹ አንድ ቀን ሪያል ማድሪድ መጫወት እንደሚፈልግ መናገሩ ለተጫዋቹ ቅርብ የሆኑ ሰዎች በመናገር ላይ ናቸው ተብሏል። የባየር ሙኒክ ኃላፊ ኸርበርት ሄነር እና ኦሊ ሆነስ ጨምሮ ሌሎች የክለቡ አመራሮች ኦሊሴ የትም አይሄድም በሙኒክ ይቆያል ሲሉ ተመሳሳይ የሚባል አስተያየት ሰጥተዋል። የኦሊሴ ወንድም የሆነውና እንደ ወኪል ሆኖ እየሰራ የሚገኘው ሪቻርድ ኦሊሴ ማይክል በባየርን ደስተኛ ነው፣ ግን በቀጣይ ምን እንደሚፈጠር አላውቅም፣ ውሳኔው የኦሊሴ ነው ሲል ሪቻርድ ኦሊሴ አስተያየቱን ሰጥቷል። ዓለም ዋንጫውን ለማሸነፍ ዝግጁ ነን ሲል ብሩኖ ፈርናንዴዝ ተናግሯል። የ2026ቱ የዓለም ዋንጫ ሊጀምር 3 ቀናቶች ብቻ ቀርተውታል። ፖርቱጋላዊው ጥበበኛ የማንቸስተር ዩናይትድ ታላቅ ተጫዋች ብሩኖ ፈርናንዴዝ በሰጠው አስተያየት በዓለም ዋንጫ ሀገርን ወክለ መጫወት ትልቅ ነገር ነው። ጥሩ ስብስብ አለን። ሁሉም ብሔራዊ ቡድኖች እዚህ የመጡት በቀላሉ ለመሸነፍ አይደለም የሚለው ብሩኖ ፈርናንዴዝ ምን ማድረግ እንዳለብን እናውቃለን። ዓለም ዋንጫውን ለማሸነፍ ሁላችንም ዝግጁ ነን። ሮናልዶ ስንል በሜዳ ላይ ያለን ነገር መስጠት እንፈልጋለን። ዋንጫውንም ወደ ሀገራችን መውሰድ አላማችን ነው። ክርስቲያኖ ሮናልዶ ይህን ዋንጫ ማሳካት አለበት ሲል ብሩኖ ፈርናንዴዝ እንደዚሁ ሀሳቡን ገልጿል። የቀድሞ ተጫዋች እንደዚሁ በማድሪድና በባርሴሎና ሲጫወት የምናውቀው ሉዊስ ፊጎም ሀሳቡን አጋርቷል። ፖርቱጋል ብሔራዊ ቡድን ጠንካራ እንደሆነ አውቃለሁ። ለሮናልዶ ደግሞ የዚህ ቡድን የልብ ምት እንደሆነም ሁላችንም እናውቃለን። ሀገሬ ፖርቱጋል በ2026 የዓለም ዋንጫ ስኬታማ እንድትሆን ሁላችንም ጠንክረን መስራት አለብን፣ ከቡድኑ ጎን መቆም ይጠበቅብናል ሲል ሉዊስ ፊጎ ገልጿል። ሮናልዶ የዓለም ዋንጫውን ማሳካት የግድ አለበት። ለዚህም ተጫዋቾቹ በሜዳ ላይ ሁሉን ነገር መስጠት አለባቸው። ይህ ቡድን ወይም ይህ ስብስብ አስደናቂ ነው ሲል ሉዊስ ፊጎ ሐሳቡን አጋርቷል። ፍሎሬንቲኖ ፔሬዝ የሎስ ብላንኮሶቹ ሪያል ማድሪድ ፕሬዚዳንት ሆኖ መመረጣቸው ይፋ ሆኗል። የ79 ዓመቱ የማድሪድ የልብ ምት የሆኑት ፔሬዝ ተፎካካሪያቸውን የ37 ዓመቱን ሪኬልሚን 65% ድምፅ በማግኘት አሸንፈው ሪያል ማድሪድን ለቀጣዮቹ ዓመታት እንደሚመሩት ይፋ ተደርጓል። ፔሬዝ ምርጫውን ማሸነፋቸውን ካረጋገጡ በኋላ ሐሳባቸውን አጋርተዋል። አሸንፈናል፣ በጣም ደስተኛ ነኝ፣ አሁንም እዚሁ ነኝ። ማድሪድ ዋንጫዎችን እንዲያሳካ እንሰራለን። በቤርናቢው እንደ ጆዜ ሞሪኒዮ ያሉ ምርጥ አሰልጣኝ በማግኘታችን ኩራት ደስታም ይሰማናል ሲሉ ፔሬዝ ተናግረዋል። ከማድሪድ ዜና ሳንወጣ ጆዜ ዶስ ሳንቶስ ሞሪኒዮ ፌሊክስ የሪያል ማድሪድ አሰልጣኝ ሆነው መሾማቸው ተረጋግጧል። ፖርቱጋላዊው ታላቅ አሰልጣኝ ጆዜ ለሁለተኛ ጊዜ ወደ ማድሪድ መምጣታቸውን ተከትሎ የክለቡ ደጋፊዎች በሞሪኒዮ መምጣት ደስተኛ መሆናቸው የተነገረ ይገኛል። ጆዜ የቀድሞውን የሪያል ማድሪድ ተጫዋች የነበረውን ፔፔን በአሰልጣኞች ስታፍ ውስጥ እንደሚያካትቱ ተገልጿል። ጆዜን ማገዝ እፈልጋለሁ፣ ሪያል ማድሪድ ወደ ታላቅነቱ ይመለሳል ሲሉ ፔሬዝ ሐሳባቸውን አጋርተዋል። ፔፔ በበኩሉ ወደ ሪያል ማድሪድ ተመልሻለሁ፣ ጆዜ የሪያል ማድሪድ ትክክለኛው አሰልጣኝ ናቸው፣ እኔም ከሳቸው ጋር በመሆን ስኬታማ ጊዜን እንደማሳልፍ አስባለሁ ሲል ፔፔ ሐሳቡን ገልጿል። ጆዜ ሮብ ዕለት በቤርናቢው ደማቅ አቀባበል እንደሚደረግላቸው ታውቋል። ዴንማርካዊው የቀድሞ የማንቸስተር ዩናይትድ እና ቶተናም ተጫዋች የነበረው ክርስቲያን ኤሪክሰን አሁን ላይ በጥሩ ጤንነት ላይ እንደሚገኝ የተጫዋች ቤተሰቦች ተናግረዋል። የዴንማርክ ብሔራዊ ቡድን ከዩክሬን ጋር ባደረጉት የወዳጅነት ጨዋታ ኤሪክሰን ራሱን ስቶ ሜዳ ላይ መውደቁ ይታወቃል። ከዚህ ጋር ተያይዞ ተጫዋቹ አሁን ላይ በጥሩ ሁኔታ ላይ እንደሚገኝ ከቤተሰቦቹ በተጨማሪ የዴንማርክ የሕክምና ክፍል ማረጋገጫ ሰጥተዋል። የቀድሞ የዴንማርክ ብሔራዊ ቡድን ግብ ጠባቂ የነበረው ፒተር ሽማይክል ኤሪክሰን ለራሱ ጊዜ መስጠት አለበት ብዬ አስባለሁ፣ ለሀገሩ የቻለውን ሁሉ ነገር አድርጓል፣ ከጤና የሚበልጥ ነገር ስለሌለ ከእግር ኳስ በመገለል እረፍት ማድረግ አለበት ሲል ሽማይክል ሐሳቡን ገልጿል።